እድል በስተመጨረሻም ጉር ሆነች። ወይዘሮ ሮማን ከሚባለው በላይ አንገቷን በስለት ብላ ስትላት እድልም ባላሰበችውና ባልጠበቀችው መልኩ ባፍና ባፍንጫዋ ደም በደም ሆነች። ቢኒ በሚያሳዝን ሁኔታ ከበር ስር ተለጥፎ እድልና ሮማን የሚያወሩትን ነገር ሰማና ሮማን እናቱ እንደሆነች ያወቀበትና የተረዳበት ትልቁ ቅሌት ነው። ወይዘሮ ገነት ከእድል ጋር ቁጭ ብላ የእናትነት ወጉን ማውራት ጀመረች። እድል ኮተቷን ሰብስባ ከዛ ከቤት ሮማንና ሜላት አባረዋት ነበር። እነሱም ደግሞ እቅዳቸው ሳይሳካ ቀረ። በሚገርምና በሚደንቅ ሁኔታ ባልጠበቁትና ባላሰቡት መልኩ ሜላትና ሮማን ይህን ዘርፋ ሄደች፣ ይህን ሰርቃ ሄደች እያሉ ሲመካከሩ ሮማን እኔ ምኑም እጄ የለሁበትም የሌለ ነገር አትፍጠሪ ብላ ደመደመች። ሮማን ከሚባለው በላይ ለልጇ ደህንነት ስትባል ክፋትን ለመተው ሞከረች። እድልም ከሄደችበት ቦታ ላይ መንገድ ላይ ስታገኛቸው ማሚዬ እንኳን ማገኘሁሽ፣ አሁን እኔ የምፈልገው በሰላም ወደ ቤቴ መሄድ ነው። ስለዚህ ምንም ይፈጠር ምንም እዚሁ እንድታሰናብችኝ ይሄዳለሁ ብላ ስትል ወይዘሮ ገነት ደም እንባ ማልቀስ ጀመረች። እድል እኔ ሰውን እየወደዱ መሸኘት ብርቅ አይደለም። አንቺ ግን ሟች ልጄን ብሌንን ትመስሊያለሽ። በሷ አይን ውስጥ አንቺን ስላየውሽ እንደዚህ ታደርገኛለሽ ብዬ በፍጹም አላሰብኩም ነበር። ለነገሩ ያልወለዱት ልጅ መጨረሻው ይሄ ነው። በጣም ነው ያዘንኩብሽ። እኔ በሌለሁበት ሳትሰናበቺ እንዴት ልትወጭ ትችያለሽ? እንዴ ማሚዬ፣ እኔ እኮ አንቺን ጣልቻ አይደለም። እናንተ በሌላችሁበት ቤቱን ለቅቄ እንዲወጣ አደረጉኝ እና እኔ እዛ ሁኜ መሞት አለብኝ እንዴ ብላ ተናገረች። መሞት የለብሽም፣ ቢሆንም እኔ ልሽ ግን ሰው በሌለበት ቤት ትቶ መሄድ ምን ይሉታል? በፍጹም ይሄንን አልቀበልም። እንዲህ አይነት ስህተት ታደርጊያለሽ ብዬ አንድ ቀንም አላሰብኩም። ምን አይነት ብልግና ነው ብላ አለች። እባክሽ ማሚዬ ተቀይመሽ ከሆነ ይቅርታ፣ ይህን እንደዚህ ትሆኛለሽ ብዬ በጭራሽ አላሰብኩም። እየሆንኩ ያለሁት ነገር ከምታስቢውና ከምትዩ በላይ ብዙ ችግሮችን ለመቅረፍ ሞክሬያለሁ። አሁን ላይ ግን እያንዳንዱ ያሳዘነኝና ልቤን የነካኝ ነገር ቢኖር ያንቺ እንደዚህ መሆን ብቻ ነው። ስለዚህ እባክሽ አትቆጪ። ምንም ነገር ቢፈጠር እኔ አንቺን ጣልቼ አይደለም። እድል እናቴ በጣም ጠንካራና ጀግና ሴት ናት። በአንቺ ላይ ግን ለምን ደካማ እንደሆነች አልገባኝም። ስለዚህ እባክሽ በተቻለ አቅምሽ እናቴን እንድታስከፊያትና እንድታስቆጫት አልፈልግም። የምፈልገው ነገር ቢኖር አሁንም ቢሆን ተረጂ። እንዴት ይህን ታደርጊያለሽ? እንዴት ትተሽ ትወጫለሽ? እማዬ በጣም ከፍቷታል። እሷን ደግሞ ከፍቷት ማየትም በጭራሽ አልፈልግም። ትልቅ ስህተትና ውርዴት ነው የሰራሽው ብሎ ተናገራት ማለት ነው። እሷም በጣም ደንግጣ ስለነበረ እሺ በቃ ይቅርታ፣ አዎ አሁን ሁላችንም መሄድ አለብን። የተፈጠረውን ነገር በሙሉ እንትን ማለት አለብን። ምንም ቢፈጠር ምንም ሁላችንም በእንደዛ አይነት መልኩና በእንደዛ አይነት ሁኔታ መቀጠል የለብንም። ትልቅ ስህተት ነው የሰራሽው፣ ነውር ነው ብሎ ተቆጣት። እሷም በጣም ደንግጣ ስለነበር እሺ በቃ እንድትቆጡኝ አልፈልግም፣ ወደ ቤት እንሄዳለን ተባባሉና ተያይዘው ወደ ቤት ሲሄዱ እጅግ በጣም በሚገርምና በሚደንቅ ሁኔታ በር ላይ ካስቀመጧት በኋላ እሷም በጣም ደንግጣ ስለነበረ ራሷንም መቆጣጠር አቅቷትም ስለነበረ መጨረሻ ላይ ወይኔ እንደ ዛሬ ተናድጄና ተቃጥዬ አላቅም። እንዴት እንደዚህ ታረጋለች? ሮማን ወደደችም ጠላችም የእጇን ማግኘት አለባት። እሷ ሴት ከማን በልጣ ነው ነገሮችን እንደዚህ እያደረገች ያለችው ብላ በጣም ውስጧ ከሚባለው በላይ ተነክቶ ስለነበር ያላት አማራጭና ፍላጎት እያንዳንዱ የተፈጠረውንና የሆነውን ነገር ተጋፍጦ ማለፍ ቢጠበቅባትም በር ላይ ያስቀመጧትና አሁን ተረጋጊ፣ እኔ አሁን የምፈልገው ነገር ቢኖር እዚህ በር ላይ ሆነን ጉዳቸውንና ድራማቸውን እናዳምጥ አለ ቢኒ።
ተከታትለው ገቡና እሱን በር ላይ ያስቀምጠዋት እድል የት ሄዳ ነው? እድልማ እግሯ ላይ ተደፍቼ ብለምናት እግሯ ላይ ተደፍቼ ብዙ ነገር ብላት በፍጹም ልሰማን አልቻለችም። ቤቱን ለቃ ትታ ሄዳለች። ይሄ ደግሞ ከባድና አደገኛ ጥፋት ነው። እንዴት እንደዚህ ታደርጊያለሽ ብዬ ብለምናትም በፍጹም እየሰማችኝ አይደለም። እድል ምን አይነት ጉድ ነው እንደዚህ ያጠገባት? እማዬ ለልደቴ የገዛሽልኝ ወርቅ ዘርፋኝ ነው የሄደችው። ለምን ይሄንን ታደርጋለች? ምንስ ቢፈጠር ምንስ እንዴት ያንቺን ስጦታ ዘርፋኝ ትሄዳለች ብላ ማለቃቀስ ጀመረች። እድል ደግሞ በር ላይ ስለነበረች እኔ ከዚህ በኋላ ድራማችሁን መቋቋም አልችልም፣ እድል ግቢ ብላ ገነት ተጣራች። እድልም ሰተት ብላ ስትመጣ ሁላቸውም ደነገጡና ሜላት በድንጋጤ ተነሳችና ጉረሯን ሲጥ አድርጋ ያዘቻት። በጣም ደንግጣ ስለነበረ እባክሽ ልቀቂኝ፣ እባክሽ እንዲህ አድርገኝ እያለች መጫጫት ጀመረችና ቢኒ እያየ ስም ነው እንዴ የምትለው? እኔ እኮ እየተናገርኩ ያለሁት እውነቴን ነው። ቆይ ለምንድን ነው የማትሰማው? ምንም ቢፈጠር ምንም እህትህ እኮ ነኝ ብላለችው። ሜላት ተረጋጊ፣ ወርቁ አይደለ የጠፋብሽ፣ እንዴት እንደሚገኝ እንመካከራለን አላት። እሷም ደነገጠችና ፍጥጥ ብላ ቀረች። በመጨረሻም ባልጠበቀችውና ባላሰበችው እየሆነ ያለውን ነገር መቋቋም አቅቷት ፍጥጥ ብላ ቀረች። በጣም አሳዛኝና ከባድ ነገር እየተፈጠረ መሆኑን ስታይ በጣም ደነገጠች። ለአንዴና ለመጨረሻ ጊዜ እየጠየቀቻት ጥያቄ ቢኖር እድል በምንም አይነት ሁኔታ እኔ ባስከፋሽም ባስቆጣሽም በእንደዛ አይነት ሁኔታ ትተሽ እንዳትሽ፣ ከምንም በላይ ከምታስቢውና ከምነግርሽ በላይ አንቺን በእንደዛ አይነት ሁኔታ አልጠብቅሽም። ምንም ቢሆን እናትሽ ነኝ። ያለምንም ምክንያት ቤት ትቶ መሄድ ከባድና አደገኛ ክስተት ይፈጠራል። ይሄን ደግሞ አልፈልገውም ብላ አለቻት። እሺ ማሚዬ፣ እኔ ይሄን ያክል ትጎጃለሽ እና ይሄን ያክል ትቀየሚያለሽ ብዬ አላሰብኩም። ከምታስቢው በላይ ካሁን በኋላ እክስሻለሁ። እየተፈጠረና እየሆነ ያለውን ነገር የምናየው ይሆናል። ከምታስቢው በላይ አንቺ በጣም መልካምና ጥሩ ሴት ነሽ። ግን የሮማንና የዚቺ የአደገኛና የከባድ ልጅሽ ባህሪ በፍጹም ልችለው ስላልቻልኩኝ ለዛ ነው አለቻት። እሺ በቃ ሁሉንም እናስተካክለዋለን፣ ነገ አዲስ ቤት እንሄዳለን አለ። መጨረሻ ላይ ቁጭ ብለው ከቢኒ ጋር ሲመካከሩ ቢኒዬ ወይ እማዬ ዛሬውኑ ኮተታችንን ሰብስበን እዛኛው ቤት እንሄድ። ሮማን ምናልባት ያኛው ቤት ራቅ ሲላት ትቀር ይሆናል። ሰላማችንን እንትን ያለችው እሷ ናት። ሜላት በፊት እንደ አይነት ባህሪ የላትም ነበር። አሁን ግን ከእሷ ጋር ሆና በጣም ተቀይራለች። ስለዚህ ይህን ያክል መጨነቅና ይህን ያክል መጠበብ አያስፈልግም አለቻት። እሺ አስብበታለሁ አለች። ወዲያውኑ ወደዛኛው ቤት ለመሄድ ወሰኑና እድል ነገውኑ ይህን ቤት ለቀን እንሄዳለን። ስለዚህ ልብስሽን፣ ሻንጣሽን፣ ፍራሽሽንና የክችን እቃዎች አንዳንዶችን እናሽጋለን። ከአሁን በኋላ ሰላማችንን እንኖራለን። አንቺም ቢሆን ትምህርትሽን እንድትማሪ ይፈልጋለሁኝ። ቆይ የሞተው ልጅሽ አባት የት ሄዶ ነው ብላ ጠየቀች። እሷም በጣም ግራ ተጋብቷ ስለነበረ የት እንደሄደ አላቅም፣ ብቻ በሰዓቱ ልጃችን ብሌን ሞታለች ሲባል በሀዘን ተቃጥሎ እብድ ሆኖ ጎዳና ለጎዳና ነበር። መጨረሻውን እዛ ጎዳና ላይ ስፈልገውም ሳፈላልገውም የለም። እድሌ በጣም ከባድ ነው ከምልሽ በላይ። ብሌንን አንድና ብቸኛ ልጃችን ነበረች፣ የምንወዳት እሷን ነበር። አሁን ላይ ግን ከምጠብቀውና ከማስበው በላይ ፈተናዎች እንደምታዩ ተደጋገሙብኝ። ስለዚህ እኔም ከባድ ነገር እየተሰማኝ ነበረ ብላ አለቻት። እሺ በቃ ተረጋጊ፣ ስለ ሁሉም ነገር ለመልካም ነው፣ ስለ ሁሉም ነገር ለበጎ ነው። እያንዳንዱ በህይወታችን የሚመጣውን ፈተና እንጋፈጣለን። ካሁን በኋላ ግን ቃል ገብቼልሻለሁ፣ እኔ ምንም ቢፈጠር አንቺን ጥዬሽ አልሄድም ብላ አለቻት። እድል ልተኛለችና ወደ መኝታ ክፍሏ ሄዳ
ወደ ፎቅ ወጥታ ንፋስ እየተቀበለች ሳለ ቢኒ ከኋላ መጣና እጇን ያዝ አድርጎ ፊቷን ሲያፍናት እሷም ዘወር ብላ እንቅ አደረገችው። ጎበስ፣ ይህን ያክል የመከላከል ብቃት እያለሽ ነው ሜላትና ይቺ አረመኔና ከባድ ሴትዮ አሸንፉ ብለሽ ቤቱን ለቀሽ የምትወጩ በጣም አጥፍተሻል እኮ እድል ብሎ አላት። እንዴ ይቅርታ አጠፋሁ እንዴ? እኔ እኮ እነሱ ናቸው ብዬ ነበረ። እውነት ለመናገር ከዚህ ከቤት እኔ ከማንም ጋር መጣላት አልፈልግም ነበር፣ ግን ከምታየውና ከምታስበው በላይ ችግሮች እየተደራረቡብኝ ነው ብላ አለችው። ተረጋጊ እድሌ፣ ሁሉንም ነገር እናስተካክለዋለን፣ አንቺ ብቻ ትዕግስት ይኖርሽ አላት። እሺ ብላ ከተረጋጋች በኋላ እንግዲህ ወደፊት ጥሩ ስጦታለሽ፣ በዛ ላይ ደግሞ በጣም ደስ ብሎኛል አለ። ምንድን ነው ደስ ያለህ አለችው። ትምህርት ቤት ልትገቢ መሆኑን ሰማሁኝ። ትምህርትሽን ስትማሪ ደግሞ የበለጠ ብዙ ነገር ትረጃለሽ ብሎ አላት። እኔ አሁን እያሳሰበኝ ያለው እቺ ከባድና አደገኛ ሜላት ጋር እንዴት ብዬ እንደምማር በጣም ጨንቆኛል ብላ አለችው። ታይ እንጂ ይህን ያክልማ እንትን አትበይ፣ ምንም ቢፈጠር ምንም ከባድ ነገር ልታደርግሽ አትችልም አላት። እንዴት ነው የማታደርገኝ? አሁን ላይ እኮ እየተፈታተነች ነው ያለው። ስለዚህ እኔ በጣም ነው እየፈራሁ ያለሁት። አንድ ነገር ቢፈጠር ሌላ ችግር መግባት አልፈልግም። ቤተሰቦችም ያሉበት ችግር ይበቃችኋል ብዬ ነው አለችው። ተረጋጊ እድል፣ እኛስ ቤተሰቦችሽ አይደለንም እንዴ? ማሚ በጣም ነው የምትወድሽ፣ እየወደደችሽ እሷን ማስከፋት ደግሞ ጥሩ አይደለም ብሎ አላት። እሺ በቃ አለችና ዝም አለች። ወደዛኛው ቤት ከሄዱ በኋላ ሜላት ዛሬ የራት ግብዣ እጋብዝሻለሁ ብሏት ነበር። በጣም ደስ አላትና የራት ግብዣው ላይ ተያይዘው ለመውጣት እድልም ልብሷን ለባበሰች፣ እነሱም ልብሳቸውን ለባበሱና ቆይ የራት ግብዣው ላይ ከምትለውና ከምታስበው በላይ መጋበዝ የምፈልገው እኔም ብቻ አልነበር እንዴ? እንዴት እሷን ልትጋብዛት ትችላለህ ብላለችው። ምን ነው እነሱስ የቤተሰቡ አባል አይደሉም እንዴ? ሜላት ቆይ ምን እያሰብሽ ነው? ስለዚህ ሁላችንም የደስደሱን እዛ ሄደን እንበላለን አለ። ቢንዬ ልክ ነው። ካሁን በኋላ እድልን አደለም መናገር ቀርቶ አደለም ቀጥ ብለሽ ብታያት እኔን አያድርገኝ። አንዳንዴ ሳስበው ልክ ያልሆነ ነገር ካንቺ እያየው ነው። ስለዚህ በምንም አይነት ሁኔታ ይህንን አይነት ስህተት ሰርተሽ ባገኝ እኔ ገነት አይደለሁም፣ ጎደሎ ነገር አለብሽ። ቆይችሊ ምን ታደርግሽ? ምን አድርጊ ነው የምትይው? ብላ ልክ ልኳን ነገረቻት። በጣም አዘነችና ቆይ ማዬ እየተቆጣሽኝ እኮ ነው፣ ለአንድ ተራ ገረድ ብለሽ እንደዚህ እኔ ልጅሽን ታዋርጃለሽ ብላለቻት። ተዋረርሽ እንዴ? እንዳትዋረጂ ክብርሽን አስተካክለሽ ተቀመጪ። ካሁን በኋላ ይሄን ነገር አልደግመው። ሜላት እኔ በጣም ሰልችቶኛል። እኔ ካንቺ ጋር ንትርክ መመላለስ ደክሞኛል በቃ አለቻት። እሷም እሺ ይህን ያህል ያሰለችውሽ አይመስለኝም ነበር ብላ አለች። ወይዘሮ ሮማን እንግዲህ ለድሮ ቤት ስትሄድ ማንንም አላገኘችም። ከዛ ለሜላት ደወለችና ምንድነው እየተፈጠረና እየሆነ ያለውን ነገር ልነግሪ ትችያለሽ? ቆይ ነገራችሁ ምንድነው? እቤት ማንም ሰው የለም፣ በእኔ ላይ ምን ታሪክ እየተሰራ ነው ብላለቻት። እየተፈጸመ ያለውን ታሪክ በሙሉ ዘርግፋ ነገረቻት። ወይዘሮ ሮማን ተመልሳ ለበቀል መታ ፍጥጥ አድርጋ ስትይዛት እድል የመጨረሻዋ ምን ይሆን በቀጣይ የምናይ ይሆናል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦች አመሰግናለሁ። ሰላማችሁ ይብዛልኝ።